እንግዲህ ዛሬ አብርሃም ታደሰ ፍቅር ጋራ አንዳንድ ቪዲዮ ላይ እንገናኛለን፣ አብረን እንስራለን። ብትናደዱ ምንም ማድረግ አይቻልም። እኔ እንግዲህ መስራታችንን አናቆም፣ ወደፊት ታገኙናላችሁ። ከፍቅር ጎን መሆን ወንድምነት እፈልጋለሁ ብሏል። እንግዲህ የምጠሩም የሚያቀጠቅጠንም ካለን እንግዲህ እየመረረ መቀበል ነው። ስራና ስራ ነው ህይወት። በእንደናንተ በምፈልጉ መልኩ አይደለም የሚሄደው ብሏል። እንግዲህ ሁላችሁም እኔም ብዙ ጊዜ ተናገረዋለሁ እኮ አንድ ሰው በእኛ እንመራ በእኛ አስተሳሰብ ሂድ አትበሉ። እሱ የራሱን የፈለገው ነው አንድ ሰው የሚኖረው ብያቸዋለሁ ብዙ ጊዜና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎች የግሪስ ፋሚሊ እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። የሩታዬ ንግስቷ ፋሚሊዎች እንግዲህ ንግስቷ በዳኒ ቤት ዛሬ ብቅ ፈታ ደመቅ ብለው መጥተዋል። እንግዲህ ዳኒ ታምም ያለሁ እናንተ ራቃችሁኝ፣ ጥፋተኛ ነኝ፣ ጥፋቴ ነው መሰለኝ ምናምን እያለ በቃ ሀብርሽም ደግሞ እኛ እኮ ጥፋት ብለን አይደለም የራሳችን ህይወት ነው የጀመርነው እንጂ እኛ ጥፋተኛ ነህ ብለን አይደለም የራቅነው፣ በራሳችን ችግር ነው ራሳችን ህይወታችንን ብዙ ነገሮችን ለማስተካከል ነው ብሎ እንግዲህ ቃል ተናግሯል። አይ ዳኒ ኧረ ተው አቋም ይኖራችሁ በእውነት በሽታህን አላህ ያሽርህ። ሰው ሊመታመም ማለት ያው ወደ ራሱ መመለስ ማለት ነው። ለበሽታው አትንካኝ አይባልም። አላህ ያሽርህ። እኛ ምርጥ የኢትዮጵያ ወንድማችን ኢትዮጵያ ልጆች ሁላችሁም ወንድምና እህት ነን። ነገር ግን በዚህ ሰበብ አብረህ የድሮውን ማንነት ለመቀስቀስ ከሆነ ይሄ ጥሩ አይደለም። እነዚህ ሰዎች ባለትዳር ናቸው። ባለትዳር ሲባሉ ደግሞ የራሳቸው የሚያመቻቹት ነገር ይኖራል። ክፍተት እንዳይፈጥሩ ገብታ ግዴታ ከእናንተ መፍጠር አለባቸው ብዬ አስባለሁ እንደራሴ። ሁልጊዜ እነሱ ጋር የሚትጋጉ ከሆነ እንደ ድሮ የሚቀጥሉ ከሆነ ነገሮች የማይመጡበት ምክንያት የለም። እና ምን አለ እንደው ሳምንት ያክል እንኳን አየር መሰጧቸው። ወረ አሁንስ ከፋ ፋሚሊ እና ውድ ግሪስ ፋሚሊዎች ያው እንግዲህ ስራው እንደሚቀጥል እየተናገረ ነው። አብርሃምም ስራው ይቀጥላል፣ እኛም እንቀጥላለን። እንግዲህ ቅመሞች እንግዲህ የቱ ያላችሁ መቼም ያው ገጠመን መስራት ነው። እኛ ምን አገባን፣ ይቀጥሉ። ግን የመዳም ቅመሞች አንዳንድ ሰዎች አላችሁ አሁንም ያልተማራችሁ ማንኛውም ነገር ስራ እንደሆነና ዶላር እንደሆነ ያልገባችሁ አሁንም ቶክቶክ እየተባላችሁ ነው። ወደ ራሳችሁ ተመለሱ። ነገሮች ይቀጥላሉ። አሁንም ወደፊትም ማለት ስራ ነው። ስራ በሚታይበት ደረጃ ላይ መስራት ነው። ያው ማን ያየኛል እዚህ ቦታ ላይ እስኪ ማን ነው የሚያየኝ? ቢያንስ 500 1000 ሰው ነው የሚያየኝ። እና ምን ሰውን በትክክል እንትን ስለማለን ማለት ነው። አዲታ አለ እንግዲህ ስራ ቦታ ስትሆኑ እንደዚህ ሙሽኪል አለ የሰው ልጅ ማለት ነው። ምንም ቢሆን ተመችቶን አይደለም ቪዲዮ የምንቀርጸው። ላይክ ሰብስክራይብ ያደርጋችሁ አበረታቱኝ እና ስራው እንደሚቀጥል ነው። ቅመሞች እኔ በቶክቶኮሮች ነው ዛሬ የሚመጣው። ባካችሁ ራሳቸው ሆኑ። እነሱ ስራ ለመስራት አሁንም ወደፊት ይቀጥላሉ። ግን እኛ በማይመለከተን ራሳችንን የዝቅ አናደርግ። ራሳችንን የምንጥልበትና የምንውልበትን ቦታ እናስተካክል ነው የምለው። አሁን ጥሩ አይደለም። አሁን ወደፊትም እንደዚሁ ስድድቡ ይቀጥላል ማለት ነው። አብርሽና ፍቅር አንድ ላይ ሲሰሩ ይሄ ነገር አይቆጨንም፣ አያመንም ማለት ትንስተዳደም ማለት ነው። አብሮ አይስሩ አይደለም። ለእኔ ደስተኛ ነኝ፣ ይስሩ፣ መብታቸው ነው። ነገር ግን ያ ስድድብ እናትን መዘቅዘቅ፣ ህፃን ልጅ መዘቅዘቅ፣ ብዙ ነገር በማይመለከተን ነገር ገብተን ስናቦካ እነሱ ደግሞ አብረው ሲሰሩ ምንድን ይሰማችኋል? እስኪ ቆይ ህሌና ካለን መቼም መሰማት አለብን። አብርሽና ሩታ ባልና ሚስት ናቸው። ነገ ሊጋቡ ትንሽ ቀን የቀራቸው። ነገር ግን ስራ አትስሩ ማለት አትችሉም። መብቴ ነው፣ የፈለግኩትን ህይወት የመኖር መብት አለኝ አለ አብርሃም። እውነቱን ነው። አንድ ሰው የፈለገውን ህይወት ነው የሚኖረው። ሁሉም እነ ጽጌም እነ ዳኒም እነ ሜረም የራሳቸው ህይወት ነው የሚኖሩት። እዚህ ላይ ግን እኛ የተባላን ነው። እባካችሁ ራሳችሁን ሆኑ ነው የምለው። ላይክ ሰብስክራይብ ያደርጋችሁ አበረታቱኝ። እኔንም እንግዲህ ወደ 8000 ያስገቡኝ። ወደ 8 10 ወደ 20 ጉዞ ወደዛ ነው እና ውድ ፋሚሊዎቼ ዛሬው የመጣሁት አጭር ቪዲዮ በፍቅር ባረጉት ንግግር ላይ ፍላጎት አላችሁ ሁለታችሁም። ነገር ግን ያው ይቅርታ ተንበርኮ ይቅርታ እንዲጠይቃት ነው መሰል እሷ አጥፍታ እንደዛ ነው የፈለገችው ይመስለኛል። ያው ይታረቃሉ ለጊዜው ነው እንጂ ማለት ነው። ያው ለድራማውና ለዶላሩ ነው። አይዟችሁ ማለት ነው። አንዳንዴ ፍቅር ዳይቨሮ ደግሞ እኔ ቤት እየመጣችሁ ባካችሁ
አትንኩኝ። እኔ እንድሰርባት አታርጉ። እኔ ታቤላን እንጂ ጻፍኩት ትናንት፣ አሁን አልሰደብኳትም። ምን አገባኝ? አይመለከተኝም። ግን እናንተ ታታው ቪዲዮ ሳታው ወደ ስድብ የሚመራችሁ በጣም አይምሯችሁ በስድብ የተሞላ ሴቶች አላችሁ። እናንተ እኔን አትመጥኑኝ። እኔን ሲጀመር እኔን አታክሉም። ኮንፊደንስ ያለች ሴት ነኝ እኔ ብታውቁ ማለት ነው። እንደ እናንተ ራሴን ደብቄ አይደለም ቪዲዮ የምሰራው ኮሜንት የምንጽፈው። በጣም አትርከሱ። ነው ቤት እየመጣችሁ ሆምጠጥ በሉ። ሴት ወንድ ልጅ ሆምጠጥ ብላችሁ ያዙት። አትሽለጥለጡ። በቃ ዝም ብላችሁ አልበላችሁን አትከኩ ለማለት ፈልጌ ነው። እኔ ማንነቴን እወደዋለሁ። በቃ እኔን ማሆን አትችሉም። አለቀ። እኔ ሩታዬ ነብሯ አድናቂ ነኝ። ሩታ ነብሯ የሚዲያው ድምቀት አድናቂ ነኝ። እየመረራቸው አጡት ማለት ነው። ማንም አትበገርም። ያ ሁሉ ስቃይ ያሳልፋ ያሁኑ ከስንት ሆስፒታል ስንት ጉዞ እዚህ ቦታ የደረሰ የእሷ አድናቂ ነኝ። ላይክ፣ ሰብስክራይብ፣ ሼር አድርጉኝ። አጭር ቪዲዮ ልቀቅላችሁ ብዬ ነው። አልበገርም። እናንተ ብትልከሰከሱም በኮሜንትን በቲክቶኩም ማለት ነው እናንተ ተኋላ ነው መቀሩት። በቃ ወሬ ብቻ ማፊ ፋይዳ። የራሳችሁን ህይወት ኑሩ ነው የምለው። እና ዛሬ ሩታን በቅዳሜ ቤት ስራ ይማር ደስ ብሎኛል። ነገ ደግሞ በራሳቸው ፈታ ዘና ብለው ይመጣሉ። ላይክ ሰብስክራይብ አድርጉኝ። እወዳቸዋለሁ።